ከመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሌላው እንግዲህ ኤደን ነች። ኤደን በምሳሌ ድራማ ላይ ያው ማለት ልጅ እንዳላት እንግዲህ ለማንም አላሳወቀችም ነበረ። ማህሌት እንግዲህ ያው አብራ ስትኖር ራሱ ኤደን ልጅ እንዳላት አታውቅም ነበረ። እናም አሁን ላይ ያው ዝና አስሮ እንትን ሲላት ኤደንም በልጇ በኩል አስፈራርቼ መረጃዎችን ማግኘት እፈልጋለሁ እችላለሁ፣ ስለዚህ አንድ እድል ስጠኝ፣ መልካም ዜና ነው ይዤልህ የምመጣው ብለዋለች። እናም ባለችው መሰረት የኤደንን ልጅ አፈላልጋ ምናምን ኤደን ጋር ትደውልላታለች። ኤደንም ያው እንዴት ነው በመጀመሪያ ያው የመድብል እሷ ማህሌት ጋር ተገናኝታ ስትመለስ መድብል ሲወጣ ነበረ። ያንን እንግዲህ ያው በግልጽ አድርጋ ባትነግራትም ስለ ጠበቃው እንግዲህ ይሄ ነው ብላ ባትናገርም ኤደን አሁን ላይ እንዴት ነው ለነ ብሩክ እያዘነች ነው። ወይኔ ምስኪኖች። ምክንያቱም እንግዲህ ጠበቃውን ያው መረጃ እየሰጣቸው ነው። ጠበቃው በነገራችን ላይ አሁን ላይ ቃሉን ሰጥቷል። የአሪፍ ነገር ነው። እኔ ግን እፈራለሁ ኤደንን ማለት ነው። ማለት የምፈራበት ምክንያት ምንድን ነው? አሁን በልጇ አስፈራርታት እንትና ማህሌት ስታስፈራራት አሁን ኤደን ደግሞ ሁሉንም ነገር ሰምታለች። ጠበቃው እንደተናዘዘ ምናምን ጠበቃው እዚህ ቤት እንዳለ ሁሉንም ነገር ስላወቀች በልጇ ስታስፈራራት ኤደን ለማህሌት ሁሉንም ነገር እንዳትነግራት ብዬ በጣም ነው የምሰገው። እኔ ግን አሁን ምሳሌ ሁሉንም ነገር ሰምታለች። ኤደን እንግዲህ ከማህሌት ጋር ስታወራ ማህሌትን ስትራገም በምን ቀን ነው ከአንቺ ጋር የተገናኘሁት እያለችም በጣም በመራር እያለቀሰች እና እንዲሁም ማህሌትን ስትራገም ነበረ። ልጅን በፍጹም ጫፏን እንዳትነኪያት፣ ልጅን እዚህ ነገር ውስጥ እንዳታስገቢያት እያለች በምለፈልፍበት ወቅት እንግዲህን ምሳሌ ሁሉንም ነገር ሰምታለች። ምሳሌ ይህንን ነገር መናገር አለባት ብዬ ነው የማስበው። ገብቷችኋላ ወይ? ምሳሌ ይህንን ነገር ለነ መድብል ወይም ለነ ቅድስት ትናገርና መፍትሄ መፈለግ አለበት እንጂ አሁን ኤደን እንግዲህ በልጇ ስታስፈራራት ማህሌት ይህንን ቪዲዮ ስትናገር ቪዲዮን ወይ ሰርቀሽ አምጪ ልትባል ትችላለች። ገባችሁ? በዛን ጊዜ እንግዲህ ወይ እነሱ እንግዲህ አገር ሰላም ነው ብለው ምንም ሳያዘጋጁበት እና ሳያስቡበት ይሄ ቪዲዮ ከጠፋ እንዲሁም ደግሞ ጠበቃው ደግሞ ሌላ ነገር ከገጠመው በቃ በድጋሚ እና ብሩክ ችግር ውስጥ ነው የሚገቡት ማለት ነው። እናም አሁን ማህሌት እንግዲህ በልጇ አስፈራርታታለች። ወይ ምን የምታሳሳ ልጅ ነች ያለችሽ ስትልም ኤደንም ልጅን እዚህ ነገር ውስጥ እንዳታስገቢያት ምናምን ስትልም ይኸውልሽ እንደዛ ከፈለግሽ እኔ የምልሽን ነገር ታደርጊያለሽ። ምንድን ነው የምፈልጊው ከኔ ስትላት አይ የምፈልገው ብዙ ነገር ሊኖር ይችላል፣ ግን ይህንን ነገር ደግሞ ከዝና ጋር ተማክሬ ብነግርሽ አይሻልም? ይኸው እንዳልኩሽ ከዝና ጋር ተማክረን እንነግርሻለን፣ ስልኬን ጠብቂ በማለትም ታስፈራራታለች። በዚህ ጊዜ ኤደን እንግዲህ በጣም እያለቀሰች ነበረ። ሌላው ውዶች እንግዲህ መርዙ ደላላው ነው። መርዙ ደላላው ያው ይችን ኤፍራታ ለባለ ሀብት የማህፀን ማከራየት እንግዲህ አገናኝቷት ነበርና እነሱም ባለፈው እንዳያችሁት መርዙ እንዳለኝ ፍቅረኛ እንደሌለሽ ነግሮኛል ሲላትም በጣም ተናዳ ነበርና እና እንዴ አለሽ እንደ ምናምን ሲላት አይ የለኝም እንደው ሞቷል ነበር ያለችው። እናም ተናዳ እንግዲህ ያው መርዙ ደላላውን ትወደዋለች ኤፍራታ። በነገራችን ላይ ከተመለከታችሁት መርዙን ትወደዋለች። ገባችሁ? እናም እንደዛ ምናምን ትላለች። እሺ በቃ ለማንኛውም የዲኤንኤ ምርመራ ይደረጋል እናደርግና በቃ እንዳንቺ ወደድኩ ሰው የለም ብለው የዲኤንኤ ምርመራ እንግዲህ ሊያደርጉ ሲሄዱ ከዲያስፖራው ጋር ነፍሰ ጡር ነሽ ትባላለች። እና ነፍሰ ጡር ነሽ ስትባል ማመን ያቃታት። እኔ ነግሬያችሁ ነበር እኮ በነገራችን ላይ እኔ ተናግሬያለሁ። ኤፍራታ ማለት ብታረግዝ እንኳን የምታረግዘው ልጅ የሚሆነው የመርዙ ደላላው ነው ብዬም ተናግሬያለሁኝ። እናም አሁን ላይ እንዳልኩትም የመርዙ ደላላው ልጅ በማህፀኗ ተሸክመዋለች። እናም በጣም ነው ደስ የሚለው በነገራችን ላይ እና ከዲያስፖራው ጋር እንግዲህ ተለያይተዋል። ተመልሳ መታ ለመርዙ ደላላው ስትነግረው መርዙ ደላላው በጣም ነው ደስ ያለው። በቃ በጣም ከሚባለው በላይ ወንድ ነኝ እችላለሁኝ አለ እና ራሴን አጠፋለሁ እኮ ብሎ ነበረ ግን እና ለዳጣ እንግዲህ ነግራት ዳጣም
ምን ትለዋለች? ሳልነግርህ እዛኛው ቤት ጎረቤት አንድ የሚለቀቅ ቤት አለና እና የሚያሻሽጥ ደላላ ምናምን ካገኘሽ ብሎኝ አባዬ ሲላትም እንዴ አለ 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 እያለ ነበር። አለ እጅ ላይ የሚከራይ ሰው አለ፣ ባዶ ቤት ነው ከፍ ቤት ምናምን እያለ እንግዲህ እንትን ሲል አየክ። ይኸውልህ መርዞ አንተ የሚያምርብክ እንደዚህ ነው ልልህ ፈልጌ ነው። ራስን ማጥፋት ጥሩ አይደለም። የማይሆን ነገር ወደ ቅንጭላትክ እንዳታመጣ አታምጣ ትለውና እሷም ዳጣም ይህንን ምክር ትመክረውና ትሄዳለች ማለት ነው። እና ልትመክረው መክረው እንግዲህ እንዲሁ በዘንድሮ የማንም እንትን መቀለጃ አልሆን እያለም እየተናደደ ነበረ። አዎ ነገር እኮ ልክ ነች ዳጣ፣ ለምንድን ነው ራሴን ማጠፋው? እንደውም ምን የመሰለ ቆንጅዬ ችግ ጠብሼ ነው ማናድዳት። ይሄ ነገር እኮ ደግሞ በእነሱ ነው የሚያምረው እያለም እንትን ሲልም እንግዲህ ግን ዊ ኤፍራታ እንዴ ስራሽን ይስጥሽ እያለም እየተናደደ እንግዲህ ወደ ቤት ሲሄድ ያው የልጅ አባት ነክ ተብሏል። በጣም ነው ደስ የሚለው። እናም ውዶቼ እንግዲህ በቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።